አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 19 በዚች ቀን ከአባ መቃርስ ገዳም ቅዱስ አባት ቀሲስ ይስሐቅ አረፈ። ይህም አባት ከምስር ትናንሽ ቦታዎች በአንዲት ቦታ ነው። ወላጆችም ድሆች ሲሆኑ በበጎ ስራ ባለጸጎች ናቸው። አረጋውያን መነኮሳትም የእጅ ስራቸውን ሊሸጡ ወደ ምስር ሀገር በሄዱ ጊዜ ተከትሏቸው ወደ አስቄጥስ ገዳም መጥቶ ሲያገለግላቸው ኖረ። በቀንበራቸውም ተጠምዶ ታላቅ ተጋድሎን ተጋደለ። በዘመኑም ሁሉ ከቶ ምንም ጥሪት አላደረገም። እንደ አባቶቻችን ሁለት ልብሶችን ለምን አልገዛህም ሲሉት እርሱም እኔ እስከዛሬ ሕዝባዊ ነኝ፣ በዓለም ሳለውም ሁለት ልብስ የለኝም ነበር ብሎ ይመልስላቸዋል። ሁለተኛም አባቶቻችንም እኮ ሰሌንና ማቅ ይለብሳሉ፣ ለእኛም አንድ ልብስ ይገባናል፣ ይህ አይበቃንምን አላቸው። ሁልጊዜም የሚያለቅስ ሆነ ለምን ታለቅሳለህ ብለው በጠየቁት ጊዜ ወላጆቼ ሞተውብኝ ድሃ አደግ አድርገውኛልና ይላቸዋል። ከምግቡም የማጥንት አመድ ጨምሮ እየበላ ብዙ ዘመናት ኖረ። ከዚህ በኋላ ጭንቅ በሆነ ደዌ ተይዞ በታመመ ጊዜ ከወንድሞች አንዱ ምግብ ሰርቶ አመጣለት። እርሱም ከቶ አልቀመሰም። ያም ወንድም ይህ ጥሩ ምግብ ነው፣ ለበሽታም መድኃኒትነት አለውና ብላ ብሎ ብዙ ለመነው። እርሱም ወንድሜ ሆይ እመነኝ፣ እኔ በዚህ ደዌ ውስጥ 30 ዓመት እኖር ዘንድ እወዳለሁ ብሎ መለሰለት። በእድሜውም በሸመገለ ጊዜ ትሩፋቱና ጽድቁም በበዛ ጊዜ ቅስና የሾሙት ዘንድ አረጋውያን ተሰብስበው ተማከሩ። እርሱም ከእርሳቸው ሸሽቶ ከተዘራ ማሳ ውስጥ ገብቶ ተሰወረ። እርሱንም እየፈለጉት ዞሩ፣ አላገኙትም። ያቺም ማሳ አልፈው ከዳሯ ተቀመጡ። ጥቂት ሊያርፉ ከእርሳቸውም ጋር አህያ ነበረ። ወደ ማሳውም ሮጦ ገብቶ ይህ አባት በተሸሸገበት ቦታ ቆመ። አህያውን ሊያስወጡትም በገቡ ጊዜ ያንን አባት አገኙት። ደግሞ እንዳይሸሽ ሊያስሩት ፈለጉ። አሁንስ አውቄአለሁ የእግዚአብሔር ፈቃድ እንደሆነ አላቸው። ከዚያም አብሯቸው ሄዶ ቅስና ሾሙት። ከዚህ በኋላም ተጋድሎንና ለአረጋውያን መታዘዙን ጨመረ። ወጣቶችንም በጎ ስራ ያስተምራቸዋል። ሰምታችሁ የምትታዘዙ ሁኑ፣ ከትሩፋት ሁሉ ይህ ይበልጣልና አላቸው። የሚያርፍበትም ጊዜ ሲደርስ ከእርሱ በኋላ የሚሰሩትን እንዲያስተምራቸው በዚያ ገዳም ያሉ ጎልማሶች በጠየቁት ጊዜ እንዲህ አላቸው። በገዳም ውስጥ ጸንታችሁ እንድትኖሩ እኔ ስሰራ ስታዩኝ እንደነበረ እናንተም እንዲሁ በፈቃዳችሁ ስሩ። እኛ አባቶቻችን ባረፉ ጊዜ አዝነን አልቅሰን ነበረ። እንደሚሰሩትም በሰራን ጊዜ ከእነርሱ በኋላ ተጽናንተን በገዳም የምንኖር ሆን። ይህንንም እያለ በፍቅር በሰላም አረፈ። የሕይወት አክሊልም አገኘ። ለእግዚአብሔር ምስጋና ይሁን፣ እኛንም በጻድቁ ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። በዚችም ቀን ኃይለኛ ተጋዳይ ቅዱስ ኤስድሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ ሀገር ከከበሩ ከቤተ መንግስት ወገኖች ውስጥ ነው። አባቱም በብዙ ሰራዊት ላይ የተሾመ መኮንን ነው። ስሙም በደላውን ነው። የእናቱም ስም ሶፊያ ነው። ሁለቱም ከክርስቲያን ወገኖች ናቸው። ይህንንም ቅዱስ በወለዱት ጊዜ ኤስድሮስ ብለው ሰየሙት። ከብዙ ወራት በኋላም ከሃዲ ንጉሥ ዲዮቅልጥያኖስ የሚያደርገውን የኃጢአትና የበደልን ብዛት ባየ ጊዜ እርሱ ከመንግስት ታላላቆች ውስጥ ስለነበረ ምስፍናውን ትቶ ከሚስቱና ከልጆቹ ጋር ገለል አለ። ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ስም መጻተኞች በመሆን ከዚያ አላዊ ንጉሥ ፊት ሸሽተው ሳሙኤል ከሚባል ሰው ዘንድ ተሰባስበው በገዳም ተቀመጡ። ከዚህ በኋላም ለጣዖታት እንዳይሰግዱ ከንጉሱ ሸሽተው ስለተሰወሩ ከሃዲያን መጥተው በንጉሥ ዘንድ ነገር ሰሩባቸው። ወዲያውኑ 500 ጭፍራ ልኮ ከፊቱ አስቀረባቸው። ከእርሱም ዘንድ በመገለላቸው ንጉሥ ጠየቃቸው። እነርሱም እንዲህ አሉት፣ የክብር ባለቤት ክርስቶስን በተውከው ጊዜ ተውንህ ታላቅ ስንፍናን አድርገህ ስተሃልና። በሰማም ጊዜም ተቆጥቶ የበደላውን አንገት ይቆርጡ ዘንድ አዘዘ። የሰማዕትነት አክሊልን አገኘ። ቅዱስ ኤስድሮስን ግን ይመከር እንደሆነ ብሎ አሰረው። ያን ጊዜም 12 ዓመቱ ነበር። ከጥቂት ቀን በኋላም በአንገቱ የብረት ዛንዥርና ገመድ አስገብተው ከንጉሥ ፊት አቀረቡት። ንጉሱም አልፈራህምን? ልብህስ ለመመለስ አልመከረምን? ብሎ ጠየቀው። እርሱም እኔ የቀናች ሃይማኖቴን ትቼ ወደ ስህተት አልመለስም አለው። ያን ጊዜ አረቅቶ በምሰሶ ላይ ሰቅለው ደሙም እንደ ውሃ ስትወርድ
እንዲጨምቁት ንጉሱ አዘዘ። እናቱ ሶፊያም ከደሙ ወስዳ በንጉሱ ፊት ላይ ረጨች። እንዲህም አለችው፣ ከሰው ሁሉ አንተ የተረገምክ ነህ። እንዲሁ እህቱ አፎሚያም ድንጋዮችን አንስታ ንጉሱንና መኳንንቶቹን ወረወረችባቸው። ንጉሱም ተቆጣና ከወገባቸው መካከል እንዲቆርጧቸው አዘዘ። ቆረጧቸው። ምስክርነታቸውን ፈጽመው አክሊልንም አገኙ። ቅዱስ ኤስድሮስም ተሰቅሎ ሳለ በእናቱና በእህቱ ላይ የሆነውን ይመለከት ነበር። በወገቡም ላይ የእሳት ፍም ደፉበት። ደግሞም ሆዱን ሰንጥቀው አንጀቱን አወጡ፣ በተራራ ላይም ጣሉት። የሰማይ ወፎችና የዱር አራዊት አልቀረቡትም። መድኃኒታችንም ከሞት አስነስቶ እንደ ቀድሞ ሕያው አደረገው። ከዚያም ሄዶ በንጉሱ ፊት ቆመ። ንጉሱም ከብረት አልጋ ላይ አውጥተው ከበታቹ እሳት እንዲያነዱ አዘዘ። ሁለተኛም በብረት ላይ አስተኝተው አንጀቱ እስኪፈስ ድረስ ፈጩት። ከዚህም መድኃኒታችን አስነሳው። ደግሞ ሁለተኛ ከ800 ነፍስ ጋር ሰቀሉት። ያን ጊዜም መድኃኒታችን አድኖ አስነሳው። ንጉሱም አይቶ በበሬ ቅርጽ በተሰራ ብረት ውስጥ አስረው በላዩም ድኝና ዝፍት ጨምረው ከበታቹ እሳት እንዲያነዱ አዘዘ። ከጥቂት ቀን በኋላ ራሱን እንዲቆርጡት አዞ ቆረጡት። ያን ጊዜም ጌታችን ከሞት አስነሳው። እነሆ ሲያስነሳው ሶስተኛው ነው። ደግሞ ከዚህ በኋላ እጅግ ከባድ የሆነ ድንጋይ በአንገቱ አስረው ወደ ባህር ጣሉት። ወዲያውኑ የመላእክት አለቃ ቅዱስ ሚካኤል አወጥቶ ከንጉሱ ፊት አደረሰው። ንጉሱም በከተማ መካከል እንዲሰቅሉት አዘዘ። እንደዚህም ተሰቅሎ ሞተ። የክብር ባለቤት ጌታችንም አስነሳው። ይህም ሲያስነሳው አራተኛ ጊዜ ነው። ከዚህም ለአንበሶች ጣሉት። እግዚአብሔርም ነቢይ ዳንኤልን እንዳዳነው አዳነው። ከዚህም በኋላ በየጥቂቱ ቆራርጠው እንዲከትፉትና በእንቅብ ሰብስቦ ወደ ባህር እንዲጥሉት አዘዘ። አሽከሮችም እንዲሁ አደረጉ። ያን ጊዜም የክብር ባለቤት ጌታችን ከሚካኤልና ከገብርኤል ጋር መጥቶ በባህሩ ዳር ቆመ። ከዚያም አወጥቶ አስነሳው ያለምንም ጉዳት። ይህም ከሞት ሲያስነሳው አምስተኛው ነው። ንጉስም ባፈረና የሚያደርገውንም በተሳነው ጊዜ ከወገኖቹ ጋር ተማክሮ በዚያ ያሰቃዩት ዘንድ እጅና እግሩን አስሮ ወደ ሰሎንቅያ ሀገር ላከው። የሰሎንቅያ ሀገረ ገዥም አስቀድሞ ስለሚያውቀው ከቅዱስ ኤስድሮስ ጋር ቸርነትን ራይን አደረገ። ንጉሱም ሰምቶ ተቆጣ። ያንን መኮንንም እንዲያመጡት አዘዘ። ቅዱስ ኤስድሮስንም ወደ እርሱ መልሶ በእስር ቤት በረሃብና በጽም አኖሮ። ቅዱስም በእስራቱ መጠን ታላቅ ድንቆች ታምራትን እያደረገ በሽተኞችን ሁሉ አዳነ። በዚችም በግንቦት 19 ቀን በ6 ሰዓት ከከተማ ውጪ እንዲሰቅሉት ንጉስ አዘዘ። አየርም መላእክትን ተመላች። የክብር ባለቤት ጌታችን ኢየሱስ ክርስቶስም ብዙ ቃል ኪዳኖችን ከእርሱ ጋር አደረገ። ያን ጊዜም ነፍሱን አሳለፈ። በማይጠፋ መንግስተ ሰማያትም የሰማዕትነት አክሊላትን ተቀበለ። በተጋድሎ የኖረባቸውም 12 ዓመቶች ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በአማላጅነቱ ይማረን፣ በረከቱም ከኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን ከቅዱስ ኤስድሮስ ጋር 805,007 ሰዎች በሰማዕትነት ሞቱ። በረከታቸው ትድረሰን ለዘላለሙ አሜን። በዚችም ዕለት የዓለም ብርሃን የሆነ አባ ዮሴፍ አረፈ። ይህም ቅዱስ ያዩትና የሰሙት እስኪያደንቁ ድረስ በአባቱ ቤት ሳለ የዚህን ዓለም ጥበብ ሁሉ ተማረ። የቤተ ክርስቲያንንም መጻሕፍት ተረጎመ። ከዚህም በኋላ ዲቁና ተሾመ። የነፍሱንም ድህነት እግዚአብሔር በወደደ ጊዜ ብርሃናዊ መልአኩን ሚካኤልን ላከለትና ዮሴፍ ሆይ ይህን ኃላፊውን ዓለም ትወደዋለህን? አስጸያፊ አይደለምን? በውስጡም ያለው ሁሉ አለው። ከዚህችም ጊዜ ጀምሮ እርሱ የመረጠውን መንገድ ይመራው ዘንድ እግዚአብሔርን እየለመነ ጾምና ጸሎትን ጀመረ። ከወለቃ አውራጃም ስሙ አባ ዘካርያስ የሚባል ነበረ። እርሱም ለዮሴፍ ዘመዱ የሆነ በጭለታም ዮሴፍን ወስዶ የምንኩስና ልብስን አለበሰው። ወደ ትግራይ ምድርም ወሰደውና በዚያ ተግባረ እድ ለምንኩስና ስራ የሚገባ ጽሕፈትን፣ ስፌትን ተማረ። ከዚህም በኋላ ወደ በረሃ ዱር ገብተው የእንጨት ፍሬ እየበሉ ከዝሆኖች ከአንበሶችና ከዘንዶች እየተፈተኑ በየአይነቱ በሆነ ተጋድሎ መልካም
በመድከም ኖሩ። በጽድቃቸውም ኃይል ብዙ ተአምራትን አደረጉ። አባ ናትናኤልም የጋለ ምንቸት በመሃል እጁ ይዞ በመነኮሳቱ ፊት ዞረ። አባ ዮሴፍም የሚያበስሉበትን ማሰሮ በተሰበረ ጊዜ በውስጡ ሳይፈስ አገናኝቶ እንደ ቀድሞ አደረገው። ገብርኄርም ሕዝባዊ ሲሆን በሞተ ጊዜ ሊያጠምቁት ሲሉ ጌታዬ ኢየሱስ ክርስቶስ ኤጲስቆጶስነት ሾሞኛልና እኔ በእጅ አጠምቃችኋለሁ አላቸው። እሊህም ቅዱሳን የትሩፋታቸውንና የጽድቃቸውን የአማረ ስራቸውንም አሳዩ። ከዚህ በኋላ አባ ዮሴፍን ወደ ጳጳስ ወሰዱትና ቅስና ተሾመ። አባ ዘካርያስም ባረፈ ጊዜ አባ ዮሴፍ ወደ ሌላ ገዳም ሄዶ ሳይቀመጥ ቆሞ 40 መዓልት 40 ሌሊት ጾመ። ከድካም ጽናት በወደቀ ጊዜ ቅዱስ ሚካኤል መጥቶ አስነሳው። ሁለተኛም ከገደለ አፋፍ እጁን ዘርግቶ ሳይሰበስብ 40 ቀን 40 ሌሊት ቆመ። ሰይጣንም መጥቶ ወደ ቆልዳው ወረወረው። የመላእክት አለቃ ሚካኤልም ተቀብሎ ወደ መቆሚያ መለሰው። ደግሞም ከድንጋይ ዋሻ ውስጥ ገብቶ 40 ቀን 40 ሌሊት ያለ መብል እና ያለ መጠጥ ኖረ። ሰይጣናትም ወደ እርሱ እየመጡ በየራሳቸው ምታት በማሳየት ያስፈራሩት ነበር። መላእክትም ያበረቱትና ያጽናኑታል። ናላው በአፍንጫ ውስጥ ይፈስ ድረስ በየእልፍ እልፍ እየሰገደ ኖረ። ከዚያም የትግራይን አውራጃ ሁሉ ዞረ። ወደ ሰሜንም ምድር ተሻግሮ ከያሬድ መቃብር ገባ። በጃፉም ላይ ተቀርጾ አግኝቶ አንቀጸ ብርሃንን ተማረ። ሲመለስም ሽፍቶች አግኝተውት በድንጋይ ወገሩት፣ በበትርም ደበደቡት። በጦርም መክተው ጥለውት ሄዱ። አምላክን የወለደች እመቤታችን ቅድስት ድንግል ማርያም ወደ እርሱ መጥታ አዳነችው። አንዲት ቀንም የሴት በድን አግኝቶ በላዩዋ ባማተበ ጊዜ ተነሳች። ወደ ኢየሩሳሌም 3 ጊዜ ሄዶ ከከበሩ ቦታዎች ተባርኳል። ወደ አባቶቻችን ሐዋርያት መቃብርም እስከ ሀገረ ባርቶስና ህንደኬ ደረሰ። ውሃው ከመላበት ወንዝም በሚደርስ ጊዜ በላዩዋ ማትቦ እንደ የብስ በእግሩ እየረገጠ ይሻገረዋል። አንበሶችና ነብሮች ይከታተሉታል። ምግብ ባጡ ጊዜ ድንጋዩን ባርኮ ስጋ አድርጎ ይሰጣቸዋል። ከዚህ በኋላም ወደ አባታችን ተክለ ሃይማኖት ገዳም ደብረ ሊባኖስ ሄደ። ከአባ ተወልደ መድኅንም እጅ አስኬማ ተቀበለ። አባ ተወልደ መድኅንም ሊፈትነው ወዶ 7 የጽድ ቅርንጫፍ ሰብሮ ትከለው ብሎ ሰጠው። በተከላቸውም ጊዜ ወዲያውኑ በቅለው አደጉ፣ እስከ ዛሬም አሉ። ብዙዎችም ወደ እርሱ መጥተው በእርሱ እጅ መነኮሱ። በእግዚአብሔር አብና አምላክን በወለደች በእመቤታችን ድንግል ማርያም ስም ባነጻቸው አብያተ ክርስቲያናት በአንድነት ኖሩ። በአንዲት ዕለትም እመቤታችን ቅድስት ድንግል ማርያም ዕጣንን ሰጠችውና ከ24ቱ ካህናተ ሰማይ ጋር የአሸናፊ እግዚአብሔርን መንበር አጠነ። ብዙ ጊዜም ወደ እርሱ ሐዋርያት እየመጡ ይባረኩታል። በአንዲት ዕለትም ነብር ከእናቱ እጅ ሕፃንን ነጥቆ ወሰደ። በአባ ዮሴፍም ስም በአማጸነችው ጊዜ በ3ኛው ቀን መለሰላት። ለልጆቹም ገንዘብም ሆነ የእንስሳት ጥሪት እንዳያደርጉ፣ ስጋ እንዳይበሉ፣ የወይን ጠጅ እንዳይጠጡ፣ ትሕትናን፣ ቅንነትን እንዲማሩ፣ ከንቱ ነገርን ቧልትን እንዳይናገሩ፣ በቤተ ክርስቲያን ውስጥ እንዳይስቁ ይህን ሁሉና የመሳሰለውን ስርዓትን ሰራላቸው። ከዚህ በኋላም ሩጫውን በፈጸመ ጊዜ በሰላም በፍቅር አረፈ። ደብረ ታቦር ብሎ በሰየማት ቤተ ክርስቲያንም ተቀበረ። ከእርሱም ቁጥር የሌላቸው ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የከበረ አባት አባ አብየ እግዚእ መታሰቢያው ነው። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 20 በዚች ቀን የከበረ ጻድቅ የኢትዮጵያ ንጉሥ ካሌብ አረፈ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምነተጸምዱከ ዘልፈ ለላ አነብብ ተወከፍ ዜናቴ መጽሐፈ እንተ ረሴከ እግዚኦ ጸሪቀ ምሕረት ወኩፈ እምእላቡ ውላን ዘተርፈ
ነቢያት፣ ቅዱሳን ሐዋርያት፣ ሰባኪያን፣ ሰማዕት ወጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ወይዘቲ መካን እስከ ረጋይ ሊቅ ወንት ህፃን ለጻፉ በክርታስ ወለዛ ጻፎን ዘደስ ወለዛ አምቦ ለስትርጎም ሳዲስ ወለሰማ ቃሎ በዝነ መንፈስ ጸሎተሙ ማርያም አርቂተ ኩሉ እንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸው ከኛ ጋር ትኑር። ኦ አምላክነ በከመ ትትገቡ አኮ በከመ አምሳነ አውርተ ሰዓት